መንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምሕረት በጸጋው የሰበሰበን አምላካችንና አባታችን በጌታ በኢየሱስ ክርስቶስ የተመሰገነ ይሁን። እንደምታስታውሱት እንግዲህ ባለፈው ሳምንት ዘለነዋል። ሌላ ወንድም ነው ያገለገለን። ከዛ በፊት በነበረን ጊዜ አንደኛ ጢሞቴዎስ ምዕራፍ 2 እስከ ምዕራፉ ፍጻሜ እስከ ቁጥር 15 ተመልክተነው ነበር። ዛሬ ምዕራፍ 3 ከቁጥር 1 ጀምሮ አነበዋለሁ። ቁጥሮቹ አጭር ስለሆኑ ሙሉውን አነብና የመጀመሪያውን አንቀጽ እንመለከታለን። እንግዲህ ይሄ ምዕራፍ የቤተ ክርስቲያንን አስተዳደር በተመለከተ የተሰጠ መመሪያ ነው። በመጀመሪያው ከዚህ በፊት በነበረው ምዕራፍ አምልኮ በጉባኤ ምን መምሰል እንዳለበት ነበር የተማርነው። ጸሎትን በተመለከተ ከዛ ባሻገር ደግሞ ወንዶችና ሴቶች በቤተ ክርስቲያን ውስጥ የሚኖራቸውን አገልግሎት እና ሕይወት በተመለከተ ነበር ምዕራፍ 2 ላይ ያየ ነው። ምዕራፍ 3 በአጠቃላይ የዚህ መልእክት አብይ ጉዳይ ያለበት ክፍል ነው ማለት እንችላለን። ምክንያቱም ይህንን ምዕራፍ ወይም መጽሐፍ ማጥናት በጀመርንበት ጊዜ ከቁጥር 14 እስከ 16 ያለውን ምዕራፍ 3 ዋቤ በማድረግ በእግዚአብሔር ቤት ስለመኖር ለወጣቱ ጢሞቴዎስ የተሰጠ መመሪያ መሆኑን አስታውሰናልና ይህንን አብይ የሙሉ መጽሐፉን ዓላማ የያዘ ክፍል ነው። ለማንኛውም እግዚአብሔር ለቤተ ክርስቲያን ልዩ ልዩ የአስተዳደር አካላትን እንደሰጠ የሚያሳይ በቤተ ክርስቲያን የመጀመሪያ ምዕራፍ የነበረውን ሁኔታ ወደኋላ መለስ ብለን እንድናስታውስ የሚያደርግ የመጽሐፍ ክፍል ነው። እንግዲህ ይህንን ክፍል በማንበብ ጊዜው በፈቀደልን ጸጋውን ባገዘን መጠን እንመለከታለን። አነበዋለሁ። ማንም ኤጲስቆጶስነትን ቢፈልግ መልካምን ሥራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። በዲያብሎስ ነቀፋና ወጥመድም እንዳይወድቅ በውጭ ካሉት ሰዎች ደግሞ መልካም ምስክር ሊኖረው ይገባል። እንዲሁም ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ፣ ነውረኛ ረብ የማይወዱ፣ በንጹሕ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል። እነዚህም ደግሞ አስቀድመው ይፈተኑ፣ ከዚያም በኋላ ያለ ነቀፋ ቢሆኑ በዲቁና ሥራ ያገልግሉ። እንዲሁም ሴቶች ጭምቶች፣ የማያሙ፣ ልከኞች፣ በነገር ሁሉ የታመኑ ሊሆኑ ይገባቸዋል። ዲያቆናት ልጆቻቸውንና የራሳቸውን ቤቶች በመልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሁኑ። በዲቁና ሥራ በመልካም ያገልግሉ፣ ለራሳቸው
ትልቅ ማዕረግና በክርስቶስ ኢየሱስ ባለው እምነት ብዙ ድፍረት ያገኛሉ። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ። እግዚአብሔር ይመስገን። እግዚአብሔር ተጨማሪ አድርጎ ስለሰጠን እድልና ጊዜ በዚህ ምዕራፍ በዋናነት በስም የተጠቀሱ ሁለት የአገልግሎት መጠሪያዎችን እንሰማለን። የመጀመሪያው ኤጲስቆጶስ የሚል ነው። ሌላኛው ዲያቆን የሚል ነው። ከዛ ባሻገር በአድራሻ ለራሱ ለወጣቱ ጢሞቴዎስ የተላለፈውን ግን አጠቃላይ ቤተ ክርስቲያንን የሚመለከተውን መመሪያ ነው ከቁጥር 14 እስከ 16 የምንመለከተው። ኤጲስቆጶስ ወይም ጳጳስ የሚለው ቃል የግሪክ ቃል ነው። ትርጉሙ ጠባቂ፣ ተቆጣጣሪ ማለት ነው። በቤተ ክርስቲያን ከፍተኛውን ኃላፊነት ስፍራ በመያዝ መንጋውን የሚጠብቁ የሚቆጣጠሩ ሰዎች ጳጳሳት ተብለው ተጠርተዋል። በአጠቃላይ ቋንቋ እንደመሆኑ መጠን ከፍተኛ ኃላፊነት ላላቸው ሌላውን የመቆጣጠር ስልጣን ላላቸው ሰዎች የሚያገለግል ነው ይሄ ቃል። ጳጳስ የሚለው ቃል ያው ኤጲስቆጶስ የሚለው ቃል አቻ ነው። ምንም የተለየ ነገር አይደለም። ግን ሽማግሌ ከሚለው ቃል ጋራ አቻ ትርጉም ያለው ቃል ነው። ሽማግሌዎች ጳጳሳት ተብለው ተጠርተዋል። በሐዋርያት ሥራ ምዕራፍ 20 ቁጥር 17 ቁጥር 28 ላይ ይሄንን እንመለከታለን። ጳውሎስ ሽማግሌዎቹን በመጥራት በኤፌሶን ስላሉ ቅዱሳን አደራ ባለበት ጊዜ ለመንጋው የማይራሩ ጨካኞች ከመምጣታቸው ጋር ተያይዞ ቤተ ክርስቲያንን መንጋውን የመጠበቅ ኃላፊነት እንዳለባቸው ባስገነዘብበት ክፍል ለራሳችሁና ለመንጋው ተጠንቀቁ በማለት ጳጳስ ብሎ እንደጠራቸው እናያለን። ሽማግሌ የሚለው ቃል ፕሬስ ቡቴሮስ የሚል ሌላ ትርጓሜ ያለው። አሁን በእኛ ቋንቋ ፕሬስቢቴሪያን ሲባል ሰምታችሁ ታውቃላችሁ? ፕሬስቢተር ይሏቸዋል። ሽማግሌ፣ በሽማግሌ የሚመሩ አብያተ ክርስቲያናት እንደማለት ነው። አሁን ባለው ቋንቋ ፕሬስቢቴሪያን የሚባሉ አሉ። ይሄ በእኛ አገር ቋንቋ ይሄ በግዕዝ ቀሲስ ወይም ደግሞ ቀሳውስት የሚለውን አቻ ትርጉም ነው እየሰጡት እና የቅስና ስራ ያላቸው ሽማግሌዎችን የሚመለከት ቃል ነው ይሄ ቃል። ቤተ ክርስቲያን እንዳጠቃላይ ወደዚህ አሁን ወደ አነሳሁት ወደ ጢሞቴዎስ 3ኛ ምዕራፍ የመጀመሪያ አንቀጽ ዝርዝር ኤጲስቆጶሳት ምን አይነት ጠባይና ምን አይነት ኃላፊነት የሚሸከሙ መሆናቸውን ወደሚዘረዝረው ክፍል ከመሄዳችን በፊት እንደው ዝም ብሎ መግቢያ እንዲሆነን እናንተ ከዚህ አልፋችሁ ማንበብም ማየትም ትችላላችሁ። እንደ አስፈላጊነቱ የቤተ ክርስቲያን አስተዳደር በሚል ያው ይሄ መልእክት ያንንም እንድናስብ ስለሚያደርገን ወይ ለብቻው ጊዜ ወስደን የምናየው ይሆናል። የሆነ ሆኖ ግን የጌታ የሆነችዋ ቅድስት ጉባኤ ያው የሕያው እግዚአብሔር ቤተክርስቲያን ናት። ቤተክርስቲያን ይሄን ታውቃላችሁ። መጀመሪያ ትተዳደር የነበረው በሐዋርያት ነው። በሐዋርያት ሥራ ምዕራፍ 6 ቁጥር 2 ላይ ያለውን እንደምናየው ሐዋርያት የመጀመሪያዋን ጉባኤ ይመሩ ያስተዳድሩ እንደነበረ ቃሉ ያሳየናል። እንደውም 7ቱ ዲያቆናት ወይም ዲያቆናት ብለን የጠራናቸው እነ እስጢፋኖስ የተመረጡበት ምክንያት ሐዋርያት በሌላ የአስተዳደር ስራ
በመጠመዳቸው የጸሎትና ቃሉን የማገልገል ኃላፊነታቸውን የሚገታ ሆኖ ስለታያቸው እኛ ለጸሎትና ለቃሉ ልንተጋ ይገባናል። ጸሎትና ቃሉን ማገልገል ትተን ማዕድን ልናገለግል አይገባንም ማለታቸውን እናያለን። ስለዚህ በአጠቃላይ የቤተ ክርስቲያን አስተዳደር በሐዋርያት ላይ የተጣለ እንደነበረ ያሳየናል። በኋላ ግን ኃላፊነቱን እንዲሁ ለሌሎች ሲያስተላልፉ እናያለን። ከዛ ባሻገር በኢየሩሳሌም ቤተ ክርስቲያን ሽማግሌዎች እንዲኖሯትና በሽማግሌዎች እንድትተዳደር ከሐዋርያት ቀጥሎ ይህንን ኃላፊነት የሚሸከሙ ሽማግሌዎች እንዲኖሯት መደረጉን እንመለከታለን። በሐዋርያት ሥራ ምዕራፍ 11 ቁጥር 2 ላይ ሐዋርያት ሥራ ምዕራፍ 11 ቁጥር 2 ምዕራፍ 15 ከቁጥር 2 እስከ 6 ሐዋርያት ሥራ ምዕራፍ 15 ከቁጥር 2 እስከ 6 ከዛ ባሻገር ሐዋርያት ሥራ ምዕራፍ 16 ቁጥር 4 ላይ ሽማግሌዎች መመረጣቸውን መሾማቸውንና በሐዋርያት የተሾሙ ሽማግሌዎች የቤተ ክርስቲያንን አስተዳደር ኃላፊነት እንደተረከቡ ያሳየናል። በሽማግሌዎች መተዳደር ጀመረች። ቅዱስ ጳውሎስም ለአሕዛብ አብያተ ክርስቲያናት ማለት ከአይሁድ ውጪ ወደ ክርስትናው ለተቀላቀሉ ቅዱሳን በአንብሮተ እድ ሽማግሌዎችን እንዲሾሙ ማዘዙን እናያለን። ሽማግሌዎች እንዲሾሙ አድርጓል። ሐዋርያት ሥራ ምዕራፍ 14 ቁጥር 23 ምዕራፍ 14 ቁጥር 23 ምዕራፍ 20 ቁጥር 17 ምዕራፍ 20 ቁጥር 17 ቲቶ 1 ቁጥር 5 ቲቶ 1 ቁጥር 5 ሽማግሌዎች ወይም ደግሞ ኤጲስቆጶሳት ወይም ደግሞ የቤተ ክርስቲያን የአስተዳደር ስፍራ የሚረከቡ ሰዎች ጠባይና የአገልግሎት መልክ ምን መምሰል እንዳለበት ነው በዚህ አሁን ባነበብኩት የመጀመሪያ አንቀጽ ላይ የተመለከትነው። ከዛ ባሻገር በቲቶ ምዕራፍ 1 ከ5 እስከ 9 ባለው ክፍል ቲቶ 1 ከ5 እስከ 9 ባለው ክፍል ሽማግሌዎች የቤተ ክርስቲያንን የአስተዳደር ስራ የሚፈጽሙ መሆናቸውን ከዛም ባሻገር ደግሞ በስብከትና በማስተማር ይህንኑ ኃላፊነታቸውን የሚወጡ መሆን እንዳለባቸው ይናገራል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር ከ17 እስከ 19ም ይሄንን እናያለን። እንግዲህ በጥቅሉ ኤጲስቆጶስ ወይም ደግሞ ሽማግሌ ወይም ጳጳስ ማለት ጠባቂ ተቆጣጣሪ ማለት ነው። የጌታን መንጋ የሚጠብቁ የሚቆጣጠሩ ናቸው። በእነዚህ በተለይ በጢሞቴዎስ አንደኛ መልእክት ምዕራፍ 3 የመጀመሪያ አንቀጽና ከዛ ባሻገር ቲቶ ምዕራፍ 1 ቁጥር 5 እና 7 ላይ ይህንን እናያለን። የኤጲስቆጶሳት ተፈላጊ ጠባይና ክህሎት በተመለከተ በእነዚህ ክፍሎች ተተክሮበታል ወይም ደግሞ አትኩሮት ተሰጥቶታል። ስራውን ኃላፊነቱን እንዲያሳይ ለኃላፊነት የሚበቃ የሚል ማስገንዘቢያ ስላለ በዋናነት ከኤጲስቆጶስ የሚጠበቅ ጠባይና አገልግሎት ወይም ስራ አለ። አንደኛው በደንብ የተተኮረበት ማስተማር ነው። በደንብ የተተኮረበት ማስተማር ነው። ለማስተማር የሚበቃ መሆን እንዳለበት ተጠቁሟል። ከዛ ባሻገር መንጋውን መጠበቅ ነው። መንጋውን መጠበቅ የእረኝነት ስራ ነው። መንጋው በስህተት ትምህርትና በልዩ ልዩ ነገር እንዳይመረዝ፣ እንዳይጎዳ፣ እንዳይበተን የመጠበቅ
ኃላፊነት የሚወጡ ናቸው። ከዛ ባሻገር በማደራጀት ቤተ ክርስቲያን በልዩ ልዩ ስፍራ መልክ ያለው አቋም እንዲኖራት የማደራጀት ስራም ይሰራሉ። ከዛ ባሻገር እጆችን በመጫን ሌሎች ኃላፊነቶችንም ለሌሎች ያስተላልፋሉ። በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 14 ጀምሮ ሐዋርያው እንደተናገረው አገልግሎታቸውን በግድ ሳይሆን በውድ መፈጸም እንዳለባቸው ኃላፊነታቸውን ተረድተው መንጋውን በማስጨነቅ ሳይሆን በፍቅር ይሄንን ዋናውን እረኛ የእረኞቹን አለቃ በማሰብ ማድረግ እንዳለባቸው በጴጥሮስ ማስገንዘቢያ ተሰጥቷል። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 እስከ 4። በዚህ ክፍል እንደተጻፈው አንደኛ ጴጥሮስ ምዕራፍ 5 ከ1 እስከ 4 ላይ እንደምናየው በእረኞች ተመስለዋል። እረኞች ናቸው። የእረኝነት ስራ ትምህርተ ኖሎት ሲባል ሰምታችሁ ታውቃላችሁ? ኖሎት ማለት የእረኝነት ስራ ማለት ነው። ፓስቶራል ኬር ይሉታል። ፓስተር ማለት ነው። ጥሩ ግንዛቤ ያላቸው። ፓስተር ስድብ ነበር እኛ ሰፈር። በጣም የጠሉትን ነበር ፓስተር የሚሉትና ፓስተር ይላሉ እና እኛም እንናደድ ነበር። መንጋውን የሚመግብ የሚጠብቅ ማለት ነው። እና ትምህርተ ኖሎት ማለት ኖላዊ ማለት ነው። ጠባቂ እረኛ ማለት ነው። ትምህርተ ኖሎት ይላሉ እኛ አካባቢ። ያው ቀሳውስቱ የሚሰሩት ስራ አይነት ነው። በደንብ ቢሰራ እሱ መዋቅር ደስ ይላል። ያው ስለማይሰራበት ያልተሰሩ ሰራተኞችን በስተውበት ነው ተንቦጫረቀው እንጂ ስርዓቱ በጣም ማከብረውና ጤናማ ነበር። የሆነ ሆኖ የመከታተል መንጋውን የመጠበቅ የእረኝነት ስራ የሚሰሩ ሰዎች ናቸው እነዚህ ሰዎች። ስለዚህ በእረኛ ተመስለዋል። ሌላው በያዕቆብ ምዕራፍ 5 ቁጥር 14 ላይ እንደተጻፈው ሽማግሌዎች ወይም ጳጳሳት ወይም በዚህ አገልግሎት ኃላፊነት ላይ ያሉ ሰዎች ዘይት በመቀባት ለሕሙማን የመጸለይ ለታመሙ ሰዎች ይህንን የማድረግ ስራ ወይም አገልግሎት እንዳላቸው ያሳያል። ዘይት በመቀባት ማገልገል ያው አሁን ርዕሳችን ስላልሆነ ብዙ ወደዛ አልሄድም፣ ግን በወንጌላትም ላይ አለ። ለሕሙማን ይህንን ያደርጉ ነበር ሐዋርያት። ቅዱስ ማርቆስ ይህንን ያስታውሰናል። ያዕቆብም ደግሞ ምዕራፍ 5 ቁጥር 14 ላይ የታመመ ቢኖር የቤተ ክርስቲያን አገልጋዮችን ወይም ሽማግሌዎችን ይጥራ፣ ዘይት እየቀቡ ይጸልዩለት፣ በእምነት የተደረገው ጸሎት ሕመምተኛውን ይፈውሰዋል ይላል። የሚፈውሰው ዘይቱ አይደለም፣ በእምነት የተደረገው ጸሎት ነው። ግን ዘይት እየቀቡ ይጸልዩለት ይላል እና ልማድ ሆኖ ዘይት በብልቃጥ እናካፍላለን። ዘይት ብቻውን የሚፈውስ ይመስለናል። የሚፈውሰው በእምነት የተደረገው ጸሎት ነው። ግን ሽማግሌዎች ይህንን ያደርጉ ነበር። ፈዋሹ ዘይቱ ሳይሆን በእምነት የሚደረገው ጸሎት ነው እና ይሄ ቢስተዋል ዘይት አይቸበቸብም ነበር፣ እንደሱ አይሆንም ነበር። ለማንኛውም ርዕሴ አይደለም፣ ብዙ ጊዜ አላጠፋበትም። የሆነ ሆኖ ዘይት መቀባት ከቤተ ክርስቲያን ኃላፊነት ከመስጠት ጋራ አገልጋይ ከመቀባት ጋራ አንዳንድ ቤተ እምነቶች ያው እኛ ያደግንበትን ቤተ እምነት ጨምሮ እንዲህ አይነት ልማድ እንዳለ ይታወቃል። ከቅብአ ሜሮን ጋር የተያያዘ የሆነ ሆኖ እነዚህ መጽሐፍ ቅዱሳዊ ልምዶች አይደሉም። አንብሮተ እድ አለ፣ እጅን በማሳረፍ ኃላፊነት መስጠት። ዘይት ከታመመ ሰው ጋር ነው የሚያያዘው፣ ከጤና ጋር ነው የተያያዘው። አንድም የሐዲስ ኪዳን መጽሐፍ
ኃላፊነት ከመስጠት ጋር ተያይዞ ዘይት መንፈስ ቅዱስን እንዲተካ የሚያስተምር ምንም አይነት ክፍተት የለም መጽሐፍ ቅዱሱ። እንደውም በዚህ ዙሪያ ያለውን ትምህርት ስናይ ብዙ ወደዛ እንዲስበኝ ስለማልፈልግ ብዙ አልናገርም እንጂ ዛሬ በዚህ ዙሪያ ያለውን ነገር ስናይ ድሮ አንብሮተ እድ ሲደረግ መንፈስ ቅዱስ ያድር ነበር በምእመናን ላይ እና ከተወሰነ ጊዜ በኋላ ኃጢአትም እየበዛ ሰውም ያው ልክ እያልሆነ ሲመጣ እንደው ለዛ የሚበቃም ጠፋና በቅብአ ሜሮን በኩል ይሄ ሀብት እንዲያልፍ ቤተክርስቲያን ወሰነች የሚል ትምህርት አለ እና መንፈስ ቅዱስን የሚተካ ዘይት የለም ለማንኛውም። እና መንፈስ ቅዱስ ራሱ ቅዱሱ ዘይት ተብሏል፣ ቅዱሱ ቅባት ተብሎ ተጠርቷል። እና ይሄ መጽሐፍ ቅዱሳዊ አይደለም። አንዳንዴ እግዚአብሔርን በወንጌል ላይ የተገለጠ ትክክለኛ እውነት የሚገፋ የሰው ስርዓትና ትምህርት ያው ዓለምን እንዲህ መልኳን ቀይሯታልና እሱ ልክ አይደለም። ለማንኛውም በዚህ መልኩ ዘይት እየቀቡ ይጸልዩ ነበር። ዘይት ቀብቶ መጸለይ ኃላፊነት ከመስጠት አገልጋይ ከመሾም ኤጲስቆጶሳትን ከመሾም ጋር አይገናኝም። ዘይት መቀባት ከህመም ጋር ብቻ ነው። ወንጌላትም ላይ መልእክትም ላይ የምናየው እሱን ነው። ከዛ የወጣው የእግዚአብሔር መንፈስ የመተካትና ከመጀመሪያው የሐዋርያት ሕይወትና ትምህርት በተለየ አቅጣጫ የመሄድ አደጋ ነው። እግዚአብሔር ከዚህ ያስመለጠን ይመስለኛል። እግዚአብሔር ይመስገን። ምክንያቱም መንፈስ ቅዱስን በዘይት ስለማንተካው ማለት ነው። መንፈስ ቅዱስ የሕያው እግዚአብሔር መንፈስ ነው። ኢየሱስን ባመነው ማንነት ላይ ይሰራል። ክርስቶስን ማመን ተከትሎ ማለት ነው። ለማንኛውም እጅ በመጫን ሰዎችን ለወንጌል ስራ ይለዩ ነበር። ቅድምም አስታውሻችኋለሁ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 እና ሐዋርያት ሥራ ምዕራፍ 13 ቁጥር 3 ላይ ይህንን እናያለን እና በጥቅሉ መንጋውን የመጠበቅ የማስተማር የማደራጀት እንደ እረኛ ከልዩ ልዩ ጥፋት ከስተት ትምህርትና ውድቀት የመጠበቅ የመንከባከብ ይህንን በውድ የማድረግ በጸሎት የታመሙ ሰዎችን የማገዝ የመርዳት እጆችን በመጫን የወንጌል አደራን ለትውልድ የማስተላለፍ ኃላፊነት ቢሰጣቸው ሊያገለግሉ ለሚችሉ ለታመኑ ሰዎች አደራ የመስጠት ስራ የሚሰሩ ናቸው። ኤጲስቆጶሳት ወይም ጳጳሳት ወይም ሽማግሌዎች እና ምዕመናን እንዲያከብሯቸው እንዲታዘዟቸው ቅዱሳት መጻሕፍት ይናገራሉ። አንደኛ ጢሞቴዎስ 5:17 ላይ ይሄንን እናያለን እስከ 19 ባለው ክፍል። ከዛ ባሻገር ዕብራውያን 13 ቁጥር 17ም ላይ እንዲሁ ይሄንኑ እናስተውላለን። እንግዲህ ጠቅለል ባለ ሁኔታ ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል ነው የሚለው። ይሄ እንዲህ አይነቱ መልካምን ስራ የመመኘት ወይም የመናፈቅ ሁኔታ የታመነ ነው። ልክ ነው። መልካም ስራ ነው። በሌላ ቋንቋ ኤጲስቆጶስነት መልካም ስራ ነው። ኃላፊነት ተሰምቶት ለሚሰራ ኃላፊነት ተሰምቶት መንጋውን በተመለከተ ሸክሙ ላለው ለመንጋው ለሚራራ ይህን ኃላፊነት ለመወጣት ትልቅ እረኛ እንዳለበትም ገብቶት አለቃው ክርስቶስ ሆኖ ለሚኖር ትልቅ ስራ ነው። በመሰረቱ በቤተ ክርስቲያን ውስጥ ያለ የአገልግሎት ድርሻ እንኳን መንጋውን የመጠበቅ ምክንያቱም ስለ መንጋውን ስለመጠበቅ ስናስብ በደንብ ማሰብ ያለብን ምን ማለት ነው? መንጋ በግ ጥበቃ አይደለም አይደል? ፍየል ማገድ አይደለም። መንጋ ብለን ስናወራ የምናወራው ስለ ሰው ነው። ስለ ሰው ብቻም ሳይሆን በእግዚአብሔር ስለተወደደ ሰው ነው። በእግዚአብሔር ስለተወደደ ሰው የሚለውም ቋንቋ አንዳንዴ ላይመጥነው ይችላል። ከዛም ያልፋል። እግዚአብሔር ውድ ዋጋ ስለከፈለለት ሰው ነው። በክርስቶስ ደም ለእግዚአብሔር መንግስት እንዲለይ እግዚአብሔር እንዲህ አይነት ዋጋ ለከፈለለት ሰው በኃላፊነት ከክርስቶስ ይህን አደራ ተቀብሎ ይህንን የወንጌል ስራ ይህንን የቤተ ክርስቲያን ኃላፊነት ተሸክሞ ማገልገል
በጎ ስራ ነው። እንደ ስራ፣ እንደ ኃላፊነት፣ እንደ ግዴታ ከታየው መልካም ስራና ትልቅ ኃላፊነት ነው። ይሄ የታመነ ነው፣ ምንም ጥርጥር የለውም። እንደ ለምሳሌ ሰሎሞን የአባቱን የዳዊትን ዙፋን ሲረከብ የእግዚአብሔርን ልብ የሚነካ ጸሎት ጸልዋል። ያም ጸሎት ምንድነው? ሕዝብህን የማስተዳድርበትን ማስተዋልንና ጥበብን ስጠኝ ያለው። ይሄ የእግዚአብሔርን ልብ ነክቷል። ያለው ነገር ምንድነው? ራሱ እግዚአብሔር ለራስህ ስልጣን፣ ሀብትና ንብረት ሌላም አልጠየከኝም። የጠየከው ሕዝቤን የምታስተዳድርበትን ማስተዋልና ጥበብን ነው። አንተ ይሄንን ጠይቀሃል፣ እኔ ግን ሁሉንም ሰጥቻለሁ ሲለው እናያለን። ስለዚህ ብልጽግናንም ከፍተኛ የሆነ ሞገስ እግዚአብሔር ሰጥቶታል። በጣም ጥበበኛ ነው ሰሎሞን። እጅግ በጣም በዘመኑ አይደለም በታሪክ ውስጥ የሚመስለው ከክርስቶስ በቀር ክርስቶስ ይበልጠዋል አይደል? ራሱ ጌታ ኢየሱስ ተናግሯል። ከሶሎሞን የሚበልጥ በዚህ አለ በማለት ጥበቡ ከሰሎሞን የላቀ እሱ ራሱ ጥበብ መሆኑን ተናግሯል። ከዛ ውጪ በሰው ልጆች ታሪክ ውስጥ እንደ ሶሎሞን በጣም የሰላ አእምሮ የነበረው በሚገርሙ አይነት ብዙ ምሳሌዎች፣ ብዙ የተናገረ፣ ብዙ ያስተማረ በዛን ዘመን ኖሮ ግን በዘመናት ሁሉ በምድር ላይ ከኖሩ ጥበበኞች ፍላስፎች እጅግ በተለየ ሁኔታ እጅግ የተደነቀ ጥበብ የነበረው ሰው ነው። ያለ ጦር መሳሪያ ያለ ኮሽታ አገር የመራ ያስተዳደረ ሰው ነው እና እግዚአብሔር ማስተዋልና ጥበብን ጠይቀኸኛል ነው ያለው። ብዙ ጊዜ ስልጣን ላይ ሰው ሲወጣ ጥበቃን ይፈልጋል እግዚአብሔር እንዲጠብቀው። ከዛም ሲያልፍ ደግሞ የጠላቶቹን ነፍስ ሊፈልግ ይችላል። በቃ ከጠላቶቼ አድነኝ ሊል ይችላል። ያው የደህንነት ስጋት ይኖርበታል። ከዛ ባሻገር በቃ ሞገስ እንዲበዛለት፣ ክብር እንዲበዛለት፣ ወርቅና ብር እንዲበዛለት ማንም ሰው ሊያስብ ይችላል። በዚህ ዓለም ያለ ክብርና ሞገስ የብዙ ሰዎች ያው የትኩረት ማዕከል ስለሆነ ሰሎሞን ይሄን አልጠየቀውም። እና ማንሳት የፈለግኩት የማስተዳድረው ያንተን ሕዝብ ነው እና ሕዝብህን የማስተዳድርበትን ማስተዋልና ጥበብን ስጠኝ ነው ያለው። አሁን ሕዝብህን ሳይሆን የእግዚአብሔርን ልጆች፣ ሕዝብ ከሚለው በላይ የእግዚአብሔርን ልጆች በደም የተዋጁ ከጨለማው ስልጣን ያመለጡ እግዚአብሔር ለሕይወትና ለማይጠፋው ርስት እንደ ምሕረቱ መጠን ዳግመኛ የወለዳቸውን ሰዎች የማገልገል ኃላፊነት ነው። ስለዚህ ትልቅ ኃላፊነትና መልካም ስራ ነው እና እንዲህ አይነቱን ኃላፊነት የሚመኝ ሰው በቅንነት ይህን አደራ ለመሸከም የሚናፍቅ ሰው መልካምን ስራ ይመኛል ነው እና ኃላፊነቱን ከተወጣ መልካም ስራ ነው። ግን ካላገጠና በመንጋው ላይ እንደፈለገ የመንጎች የእረኞች አለቃ በኋላ ነው የሚመጣው ይዘገያል ብሎ እንደፈለገ ያ እንዳልታመነው አገልጋይ እንደፈለገ ሲመታ፣ እንደፈለገ ሲበላና ሲጠጣ ሲጨፍር የተገኘውን ሰው እሱ በመጣ ጊዜ ለሁለት ይሰነጥቀዋል። እድል ፈንታውንም ከአመንዘሮችና ከቀራጮች ጋር ያደርገዋል። ጥርስ ማፋጨት ወዳለበት፣ መከራ ወዳለበት ይጥለዋል ነው የሚለው እና እግዚአብሔር ትልቅ ኃላፊነትን ነውና በዚህ አገልግሎት ዘርፍ ለሰው የሚሰጠው መልካም ስራ ነው። ያው መልካም ስራነቱን እዚህ ጋር ጠቆም ያደርጋል። ይሄን መመኘት በጣም መልካም ነው፣ ትልቅ አደራ ነው። የሆነ ሆኖ ግን ከታች ባለው መስፈርት ለዚህ የሚበቃ ሆኖ ካልተገኘ ደግሞ ራሱን የቻለ የሚያስፈራ ነገርም አለው ማለት ነው እና እንደውም ይሄ ከቤተ ክርስቲያን አገልግሎት ጋር የተያያዘው ኃላፊነት ስልጣን በሚለው ስም ራሱ ባይጠራ፣ ይሄ ስልጣን የፖለቲካ ስልጣን ይመስል የቀበሌና ሌሎች ኃላፊነትና አደራ በሚመስል ሁኔታ ሰዎች ያላቸውን ቦታ ነው የሚያስቡት። ግን ከዛ ያለፈ ነው እና እንደ ስልጣን መቆጠሩ እና ሰዎች በአመፃም ጭምር ያንን ኃላፊነት ለመረከብ መሮጣቸው ዛሬ እንዲህ አይነቱ ቦታ በገንዘብም ጭምር ሰዎች የሚሻኮቱበት ሆኖ መገኘቱ እጅግ አሳዛኝም አሳፋሪም ነው። የሆነ ሆኖ ይሄን ኃላፊነት ለመሸከም የሚፈልግ መልካምን ስራ ይመኛል የሚለው የታመነ ነው እና ኃላፊነቱ ትልቅ ነው፣ ትልቅም ስራ ነው።
ትልቅም የኃላፊነት ቦታ ነው እያለን ያለው። ስለዚህ ኤጲስቆጶስ ቅድም በተለይ ደግሞ ሐዋርያት ሥራ ምዕራፍ 20 ቁጥር 17 እና ቁጥር 28 ላይ እንደተጻፈው በሕይወት ላይ በሰው ሕይወት ጉዳይ ኃላፊነት የመውሰድ አደራና የአገልግሎት ግዴታ ስለሆነ በሰው ሕይወት የመጠየቅ ዕዳም አለበትና እንዲህ አይነቱ ነገር እንደ ቀላል ነገር የሚቆጠር አይደለም። እንደውም ጳውሎስ ከሚረባችሁ ከሚጠቅማችሁ አንዳች አላጎደልኩባችሁምና ከማናችሁም የደም ዕዳ እኔ ነፃ ነኝ ይላል እና እውነትን በጽድቅ ከማገልገሉ እግዚአብሔርን ከማክበሩ ጋር ተያይዞ ከሚረባችሁ ምንም ስላላጎደልኩ እኔ በማንም ሕይወት አልጠየቅም፣ ከደም የጠራ ነው ይላል እና በሰው ደም አልጠየቅም የሚል እግዚአብሔር በደም የማይጠይቀው ይልቁንም ደግሞ መልካም መጋቢ ብሎ የሚሸልመው ሆኖ ለመገኘት እግዚአብሔር ተፈርቶ የሚገባበት ዓለም እንጂ እንደ ክብር እንደ ስልጣን ተቆጥሮ ፈረጅያውና ካባው አስኬማው ታይቶ ሰው የሚገባበት ይሄ የክብር ሰገነት አልነበረም። ለማንኛውም ኤጲስቆጶስነት ትልቅ ስራ ነው። ይሄንን ሰዎች ለመሸከም ውስጣቸው ቢናፍቅ መልካም ነው። ምክንያቱም ኃላፊነቱ አደራው ትልቅ ስለሆነ ነው እያለ ያለው። ስለዚህ የእግዚአብሔር ልጅ ኢየሱስ የኔ በሚለው ቤት የሕያው እግዚአብሔር ቤት በሆነው ቤት የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው የሚላት እና ውሸት እንግዲህ ስፍራ የሌለበት ቦታ ነው ማለት ነው እና በዚህ ቦታ መሾም እና ትልቁን ኃላፊነት መሸከም ምን ያህል ጥንቃቄ የሚፈልግ መሆኑን ነው የሚያሳየው። እና ከታች እንግዲህ ኤጲስቆጶስ ወይም ጳጳስ እንዲህ ሊሆን ይገባዋል ይላል። እንዲህ ሊሆን ይገባዋል የሚጠበቅበትን ነገር ነው የሚነግረን። ልከኛ ራሱን የሚገዛ ይላል። የመጀመሪያው መስፈርት ልከኛና ራሱን የሚገዛ ራስን መግዛት የእግዚአብሔር መንፈስ በሰው ሕይወት በክርስቶስ ምክንያት ከመኖሩ ጋር ተያይዞ ሰው በመንፈሱ ላይ ባለስልጣን ሆኖ በራሱ ማንነት ላይ እዛ ገላትያ ምዕራፍ 2 ቁጥር 22 ላይ ከተመዘገቡ ከመንፈስ ፍሬዎች መሃል አንዱ ነው ራስን መግዛት እና ራስን መግዛት አንዱና የመጀመሪያው መስፈርት ሆኗል። ልከኛ ይሄ ልከኛ የሚለው ቋንቋ ድርብብ ከማለት ጋር ማለት እውነት በሆነው የእግዚአብሔር በሆነው ነገር ራስን በመግዛት ሂደት በጣም ልከኛ የሆነ ጤናማ ማንነት ያለው መሆን እንዳለበት ነው የሚነግረን። ራስን አለመግዛት ከብዙ ነገር ጋር ይገናኛል። ከሴሰኝነት ጋር ሊገናኝ ይችላል። ከታች ተጠቅሶ እንዳየነው ለመብልና ለመጠጣት ካለ ጉጉት ጋራ ይሄ መብልን ሆዳምነትን ማዕከል አድርጎ ክብርን ከመጣል ጋራ ሊገናኝ ይችላል። ቀላል ነገር አይደለም። ከኑሮ ጋር የተያያዘ ነገር ፈታኝ ነው። ጳውሎስም በዚህ በዕብራውያን መልእክቱ ለጥቂት መብል ብኩርናውን እንደሸጠ እንደ ኤሳው እንዳትሆኑ በኋላ በእንባ እንኳ ተግቶ ቢፈልግ ያንን እንዳላገኘ ታውቃላችሁ በማለት ይሄ ለኑሮ ካለ ጉጉት ለመብል ለመጠጥ መብል መጠጥ ማለት እንደው አንድ ቀን ትሪ ላይ ከመስፈር ጋር የተያያዘ ብቻ አይደለም። አንድ ቀን ይሄ መቼም የመብላት ብዙ ለመብላት የመጓጓት ጉዳይ አይደለም። ይሄ ከኑሮ ጋር ተያይዞ ይሄ ያለፈ ነገር የመፈለግ ትርፍ ነገር የመፈለግ እንደ ዓለሙ በዓለም እንደሚኖር ሰው ይሄ ሰብስቦም እንደማይጠግብ በልቶም እንደማይጠግብ ጠጥቶም እንደማይረካ ይሄ ለሁሉ ነገር ጉጉ የሆነ እንደሱ አይነት ሰው መሆን እንደሌለበት ልከኛ የሚለው ቃል ራስን ከመግዛት ጋር ተዛርፎ ነው የምናገኘው እዚህ ቋንቋ ማነው እዚህ መጽሐፉ ላይና ልከኝነት ራስን የመግዛት ድርብብ ብሎ ተጠንቅቆ ማለት ጤናማውን ነገር በተመለከተ ካለ የኑሮ ጠባይ ጋር ነው የሚገናኘው። ልከኛ ራሱን የሚገዛ ይለዋል እና ራስን መግዛት ምንም እንኳ ያው ስጋ ነው ይታወቃል። ሰው ነው ይታወቃል። አንድ ጽሑፍ በአንድ ጊዜ አንብቤ ያለው
እንደው ወንድሜ ሆይ ምንም እንደው ጠንካራ ሰው ብትሆን አባትህ አዳም ነው የሚል፣ እህቴ ሆይ ምንም እንኳን ጀግና ብትሆኝ እናትሽ ሔዋን ናት፣ አንቺ የሔዋን ልጅ ነሽ የሚል ጽሑፍ ትዝ ይለኛል። እና ምን ማለት ነው? ያው ልክ ያልሆነ ነገር በሰው ሕይወት ውስጥ አለ። መቼም የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ መሻቱ ጋር በመስቀል ከክርስቶስ ሞት ጋር ጉዳዩን በማስተሳሰር የማረፍ እና ልከኛ ሆኖ የመኖር እድልና አቅም ይኖረናል እንጂ በሰውነት ማንም የሚፈልገውን የምንፈልግ፣ ማንም የሚጓጓለት የሚያጓጓን፣ ማንም የሚመኘውን የምንመኝ ልንሆን እንችላለን። እና ጳጳሱም ሰው ነው አይደል? አይመስላችሁም? ሰው አይደሉም? አዎ ሰው ናቸው እና ሰዎች ናቸው ማለት ነው ሁሉም። እና ላይ ያሉት ሽማግሌዎቹም ሰዎች ናቸው። ኤጲስቆጶሳት ያው በስም ኤጲስቆጶሳት ስለሚል ኤጲስቆጶሳት ላይ እናተኩር እንጂ ላይ በቤተክርስቲያን ኃላፊነት መንጋውን የመጠበቅ አደራ፣ የማስተማር አደራ፣ የማደራጀት አደራና ኃላፊነት የተሸከሙ ይሄንን በቅንነት የማድረግ ግዴታ ያለባቸው ሰዎች ያው ሰዎች ናቸው። እና ሰው እንደመሆናቸው መጠን በየትኛውም የሰው ሕይወት ውስጥ ያለ ልከኛ ያለመሆን አደጋ እንደ ሰው ሊኖርባቸው ይችላል። እና ያ እንዳይሆን እና ይህን ኃላፊነት የሚሸከም ሰው ልከኛ መሆን አለበት፣ ራሱን የሚገዛ መሆን አለበት ይላል። እና ራስን መግዛት ልከኝነት በሁሉም አቅጣጫ እንግዲህ ልከኛ የሚለውን ከአንድ ነገር ጋር ብቻ እናያይዘው ማለት ነው። እና ለሚያየው ለሚሰማው ሰው ልከኝነቱ የተረጋገጠ የማይነቀፍበት ነገር የሚበዛ አሸናፊ የሆነ ማንነት ያለውን ማንነት ነው የሚያሳየን። እና ራስን መግዛት ከመንፈስ ቅዱስ ስጦታ ማለት የእግዚአብሔር መንፈስ በሰው ማንነት ከመኖሩ የተነሳ የመንፈስ ፍሬ ነው። በመሰረቱ የመንፈስ ፍሬ ማለት ሰው ዳግም ከመወለዱ በጌታ ከመሆኑ ጋር ተያይዞ በውስጡ ያለ የእግዚአብሔር መንፈስ ድካሙን አግዞ በውስጡ ሆኖ ሕያው ከሆነ መንፈሱ የተነሳ ራሱ ሰው የሚኖረው ኑሮ ነው። ይሄ ሰላም፣ ደስታ፣ ፍቅር የሰው ድርሻ ነው። የዳነ መንፈስ ያለው ሰው፣ የተፈወሰ መንፈስ ያለው ሰው፣ ሕያው የሆነ መንፈስ ያለው ሰው ኢየሱስ ክርስቶስን በማመን ምውት ያይደለ ከሞት ያመለጠ ሰው ሕይወት ነው፣ የሕይወት መልክ ነው። ራስን መግዛት የሚለው የመንፈስ ፍሬ ሆኖ የተጠቀሰው ከሰው መንፈስ ጋር መገናኘቱን ነው የምናየው። ያው ብዙ ጊዜ ደጋግመን እንዳነሳ ነው ሰው መንፈስ፣ ነፍስና ስጋ ያለው ፍጥረት እንደመሆኑ መጠን ሕያው የሆነ መንፈስ ያለው ሰው ስጋም በመንፈስ መንፈስም በስጋ ላይ ይመኛል እንዳለ እዛ ገላትያ 5 ላይ እንዲህ ትግል አለ። ግን መንፈሳዊው ነገር በደንብ አይሎና ከፍ ብሎ በሰው ሕይወት ሲኖር የስጋ መሻት እና ክፉ ያልሆነው መሻት ከክርስቶስ ጋር ይሰቀላል። እና ከዚህ የተነሳ ልከኛ የሆነ ራሱን መግዛት የሚችል ሰው ከዛ ባሻገር ሌላኛው መስፈሪያ ወይም ደግሞ መለኪያ እንደሚገባው የሚሰራ ይላል። ይሄ ሰነፍ አይደለ፣ ዝም ብሎ ያንቀላፉ የሚመጣ ፍትፍት መብላት አይደለም። በሌላው በመንጋው ላይ ጌታ መሆን አይደለም። እና አንዳንድ ጊዜ እነዚህ ትልልቅ ክብር የሚመስሉ አገልግሎት ኃላፊነቶች እኛ ባለንበት ትውልድ ውስጥ በሚታየው አይነት ችግር መለካት የለበትም። እና መልካም በሆነው ስራ ማለት ተገቢ በሆነው በተለይ ቤተክርስቲያንን የወንጌል አገልግሎትን በተመለከተ ይሄ በማደራጀት መንጋውን በመጠበቅ በማስተማር በመምከር የሚተጋ በደንብ ሰራተኛ ሆኖ የስራ ፈቶች መሰብሰቢያ አይደለም የእግዚአብሔር ቤት። የሰነፎች የዝም ብሎ ስራ የጠሉ እና አስቸጋሪ ሰዎች መከማቻ አይደለም። እንደሱ አይደለም። ትዝ ይላችኋል፣ አንዴ ያወራሁ ይመስለኛል እዚህ ቅዱስ ያሬድ እያለን አንድ በጣም ያስጨንቁን አስተዳዳሪ ነበሩና እያስተማሩ መልካም እረኛ እኔ ነኝ የሚለውን ነው ማስተማር የፈለጉትና እሱን እያስተማሩ አንድ ነገር ነገሩን እና ምዕመናን እንደው እንዴት በተለይ ፍየል መጠበቅ እንዴት ከባድ መሰላችሁ ምዕመናን አሉና እኔ እንደው ድሮ የአባቴን ፍየልና በጎች እጠብቅ ነበር አሉ። እና ፍየሎች በቃ በጣም አስቸገሩኝ። እንደው ምር ሲለኝ በቃ ገዳም ገባሁ። ያው በቃ ከዛ ወዲህ አልተመለስኩም አሉ።
እና ለካ እግዚአብሔር ጠርቶት አይደለም ፍየል ነው እዛ የከተቱት ብለን ከዛ በኋላ ይቅርታ አረግንላቸው። በጣም ተቀይመናቸው ነበር በብዙ ስራና በቃ አንዳንዴ ሰው በትምህርትም አልሆን ሲለው የሆነ በንግዱም አልሆን ሲለው እንደው ትዳሩም አልሳካ ሲል የሆነ ነገሩ በቃ እንደው ሲያስቸግር እንደው ሰው ዝም ብሎ ዘው ብሎ የሚገባበት የሥራ ፈቶች የመተራመሻ መንገድ አይደለም፣ በጭራሽ አይደለም። መልካም ስራ ነው። እግዚአብሔር ከማገልገል ላይ ስራ አለ እንዴ? መልካም ስራ አለ እንዴ? ሰው ቢያስተውል እንኳን የእግዚአብሔር ስራ ይቅርና በከፍተኛ ኃላፊነት ላይ ያለ የመንግስት ባለስልጣን መሆን ክብሩ ምን ያህል እንደሆነ ታውቁ የለ? በሚኒስተር ማዕረግ መቀመጥ፣ ከፍ ባለ ኃላፊነት ላይ መሆን፣ እሱ እኮ ባለስልጣን ነው ሲባል ያለው ስሜት ታውቁታላችሁ በዓለም ላይ። እና እያወራን ያለነው ስለ እግዚአብሔር መንግስት ነው። ስለ እግዚአብሔር መንግስት የአስተዳደር ስርዓት ነው እያወራን ያለነው። ከመልካም ስራ ጋር እጅግ መልካም ከሆነ ስራ ጋር የተያዘውን ነው እያወራን ያለነው። ይሄ ከየትኛውም የሥራ መስክ እጅግ ላቅ ያለ ነው። የሰነፎች አለ ሰው እንደውም በቃ ይሄ ዓለም ላይ ያለው አለቃ፣ ይሄ ዓለም ላይ ያለው አስተዳዳሪ የሥራ ገበታ ላይ ከሌለ አያይህም። ስልክህን ብታጠፋ አያገኝህም። እዚህ ቦታ ነኝ ብለህ እዛ ብትሄድ ችግር የለውም። ህሊና ካላስቸገረ በቀር ለመሸወድም ለማታለልም ለማጭበርበርም ሰነድ ወዲያ ወዲህ ለመደለዝም ምን ያው ሰው ነው። ከዚህ ጣራ ካለፈ ሰው ምን ያውቃል? ሰውን ማታለል እኮ ይቻላል፣ ማጭበርበር ይቻላል። በሰባቱ አብያተ ክርስቲያናት እንዲህ ሲንቀሳቀስ የታየ ሽማግሌዎቹ እንዲህ በእጆቹ ይዞ የታየ ጌታ እንዲህ በእጁ ተይዘህ ማላገጥ ማለት ነው። እንዲህ ላይ ሆኖ መሞላቀቅ ማለት ነው። በጣም አደገኛ ነው። ሰባቱ አብያተ ክርስቲያናት በተመለከተ ራእይ ምዕራፍ 1፣ 2 እና 3 ላይ ያለውን የምታውቁ ናችሁ ብዬ ነው ይሄን የምናገረው። ያለውን ስናይ 7 ከዋክብት እና 7 መቅረዞች ያሉት ሆኖ ነው የተገለጠው ጌታ እና በመቅረዞቹ መካከል ይመላለሳል። 7ቱን ደግሞ ከዋክብት ይዟል። ከዋክብቱ የሰባቱ አብያተ ክርስቲያናት ሽማግሌዎች ናቸው። አሁን በሚገባን ቋንቋ አስተዳዳሪዎች ማለት ነው። ድካማችሁንም ደግሞ ሌላውንም አውቃለሁ እያለ ያለው እሱ ነው። አሁን እዚህ ጋር መያዝ ማለት ከዮሐንስ 10 አኳያ ስናየው ከሌባው የሚያድን የእግዚአብሔር ልጅ እጅ የማይፈለቀቀው ዮሐንስ 10 ላይ ራሱ ጌታ ኢየሱስ ክርስቶስ እናንተን የሰጠኝ አባቴ ነው፣ እናንተን የሰጠኝ አባቴ ከሁሉ ይበልጣል፣ እናንተን ከእጄ መውሰድ መንጠቅ የሚቻለው ማንም የለም ብሏል። በማይፈለቀቀው በጌታ እጅ መያዝ ነው። እሱ ዋስትና ነው። በቃ በእግዚአብሔር እጅ ነኝ ከማለት በላይ እዚህ ጋር ነኝ ከማለት በላይ ዋስትና አለ። በጌታ እጅ ሞትን ድል ባደረገው ጌታ እጅ። ይሄ ትልቅ ዋስትና ነው። ደግሞ እንዲህ መያዝ እንዲህም ለመጣል ደግሞ በምን አይነት ክንድ ላይ እንዳለም የሚያሳይ ነው እና ሰባቱ አብያተ ክርስቲያናት መልእክት ላይ በመቅረዙ መሃል እንዲህ የተመላለሰ በመብራቶቹ መሃል መታየቱ ቤተክርስቲያን እንዴት አጀንዳው እንደሆነች እንዴት የትኩረት ማዕከሉ እንደሆነች በምድር ላይ ሌላ ምንም ነገር እንደሌለው ጌታ መንግስቱ ናት። መንግስቱን የሚጠብቅ ልዑል ነው፣ ንጉስ ነው ጌታ ኢየሱስ። ስለዚህ በትኩረት በምድር ላይ ያለችዋን ጉባኤ የሚመለከት የሚቆጣጠር የሚያይ ነው ጌታ። ደግሞ በዛ ጉባኤ ኃላፊነት ላይ ያሉ ሰዎችን ደግሞ እንዲህ በመዳፉ የያዘ አልታየሁም ለሚል ሰው አልተረዳኝም ለሚል እየደከምኩ ለሚል ምእመኑ አልገባውም የኔ ኃላፊነት የኔ አገልግሎት የኔ ሩጫ ለሚል ስራህን ድካምህን ጥረትህን አውቃለሁ የሚል በኔ ፊት ነው ያለው ከኔ ሊሰወር አይችልም የሚል ሁሉን ማወቁን የሚያሳይ ከዛ ባሻገር ደግሞ ሰይፍ ይዞም ጌታ ታይቷል። ስለታም ሰይፍ ካፉ እየወጣ በሚገርሙ ሁኔታዎች ራሱን ገልጧል። ለቲያጥሮ ቤተክርስቲያን ሲገለጥ የተገለጠበት ሁኔታ አስፈሪም ጭምር ነው። ያ ደግሞ እንዲህ የሚያይና ዳኛ መሆኑንም ጭምር የሚያሳይ ነው። ስለዚህ ይሄ መልካም ስራ፣ ይሄ ትልቅ ኃላፊነት፣ ይሄ ትልቅ የወንጌል አደራ ትልቅ ነው፣ እውነት ነው። ግን የዛኑ ያህል ትኩረት ካልተሰጠው ግን በጣም አደገኛ ነው። ስለዚህ የሰነፎች ኑሮ ህይወት፣ በህይወት ዙሪያ ያለ የህይወት ጣጣ ግራ የገባችሁ ሰዎች ለምን እንደው ይሄን ዓለም ብለው የሚገቡበት
ይሄ ዓለም በቃኝ ይባል ነበር አይደል? ድሮ እስር ቤት ዓለም በቃኝ እድሜ ይፍታ ሰው ሲፈረድበት ዓለም በቃኝ ገብታለች ይባላል። ዓለም በቃኝ ገብቷል። ዓለም በቃኝ ማለት በቃ እድሜ ልክ እስራት ነው። ይሄ ዓለም በቃኝ አይነት የእድሜ ልክ ሌላ ዓለም አድርጎ መንፈሳዊውን ዓለም እንደው ዋሻ ማድረግ በጣም አደገኛ ነገር ነው እና መልካም ስራ ነው፣ ትልቅ ኃላፊነት ነው። ሰው ከገባው ኃላፊነቱን ተረድቶ ጌታ ኢየሱስ ሲመጣ ከሱ የሚቀበለው ሽልማት ተረድቶ የእረኞች አለቃ ጌታ መሆኑ ገብቶት የሚኖር ሰው ትልቅና እድለኛ ነው። መልካምን ስራ ነው የሚመኘው እና ኤጲስቆጶስ እንዲህ ሊሆን ይገባዋል። የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ እንደሚገባው የሚሰራ እንግዳ ተቀባይ፣ ለማስተማር የሚበቃ ይላል። ልመለስ ወደ ኋላ። የማይነቀፍ ይላል። የማይነቀፍ የሚለውን ቋንቋ ወይም ቃል ለብቻው ስናየው ያው እንዲህ አይነት ኃላፊነት ላይ ያለ ሰው ሊነቀፍ የሚችልበት ሊናቅ የሚችልበት ክብር ሊያጣ የሚችልበት ጉዳይ ምንድን ነው? የማይነቀፍ ይላል ማለት በሚያስተዳድረው መንጋው በሆነው የእግዚአብሔር መንጋ በሆነው በሌላውም ነቀፌታ የማይደርስበት የማይነቀፍ ይላል። ምን ማለት ነው? ይሄ ትችትን ወይም ነቀፌታን በተመለከተ በደንብ ጠንቃቃ መሆን አለበት ማለት ነው። በመሰረቱ በመንፈሳዊ ዓለም እውነት ውስጥ ሰው እንደ እውነቱ እየሄደና እየኖረ እውነተኞች ባልሆኑ ሰዎች የሚደርስበት ነቀፌታና ጥላቻ አንድ ጉዳይ ነው። እሱን አይደለም የሚለው ሊያስነቅፍ የሚችል ነገር፣ ሊያስተች የሚችል ነገር የእግዚአብሔር ሆኖ እንዴት፣ መንፈሳዊ ሆኖ እንዴት፣ የክርስቶስ ሆኖ እንዴት፣ መንጋውን የሚመራ ሆኖ እንዴት፣ ድኖ እንዴት፣ ዳግም ተወልዶ እንዴት በሚያሰኙ ይሄ አሁን ካለበት ኃላፊነትና ሕይወት ጋር ተያይዞ የማያምኑም ሰዎች ይሁኑ ሌላውም አማኝ ጥያቄ ምልክት ውስጥ ሕይወቱን እንዳይከተው ይናገራል። ይሄ አሉታዊ በሆነ ሁኔታ መናቅና ያ የአገልጋይ ክብሩ ነው፣ ምንም ችግር የለው። ግን በገዛ ስንፍና፣ በገዛ ችግር፣ በገዛ የሕይወት ክፍተት ምክንያት መነቀፍ ግን በጣም ከባድ ነው እና ለዚህ ነው ጳውሎስ ማንም ትምክህቴን ከንቱ ከሚያደርግብኝ ብሞት ይሻለኛል ያለው እና ይሄ ሕይወት ነቀፋ እንዳይኖረውና የሚናቅ እንዳይሆን መጠንቀቅ እንዳለበት ያስገነዝበናል። ከዚህ ጋር በተያያዥነት እንግዲህ ነቀፌታን ሊያመጡ ከሚችሉ ነገሮች አንዱ የቅድሙን እንዳለ ትይዙትና የአንዲት ሚስት ባል ይላል። የአንዲት ሚስት ባል ኤጲስቆጶስ ወይም ሽማግሌ ወይም እንዲህ አይነት ኃላፊነት ላይ እንዲሆን አደራ የሚቀበል ሰው ባል ብቻ አይደለም የአንዲት ሚስት ባል ሊሆን ይገባዋል ይላል። እንደውም ይህንን በቲቶ ምዕራፍ 1 ላይ በድጋሚ እንመለከተዋለን። የመጀመሪያው አንቀጽ ላይ ቤተ ክርስቲያንን የመምራት ቅድስት የሆነችዋን ጉባኤ የማስተዳደር ኃላፊነትና አደራ ሰው ለገዛ ቤቱ ለትዳሩ ካለው ኃላፊነትና ጥንቃቄ ጋር ተነጻጽሮ ተቀምጧል። ከሕይወት እውነት አኳያ ታውቃላችሁ፣ ይሄ ከጋብቻ ጋር የተያያዘው በአንዲት ሚስትና በአንድ ባል ዙሪያ ያለው ጉዳይ በክርስቶስና በቤተ ክርስቲያን ተመስሎ ኤፌሶን 5 ላይ እንመለከተዋለን እና ክርስቶስ የቤተ ክርስቲያን ሙሽራ ነው። ቤተ ክርስቲያን የክርስቶስ ናት። በምድር ላይ ብቸኛው በክርስቶስና በቤተ ክርስቲያን መካከል ያለውን ማሳየት የሚችል ተቋም ብቸኛው ተቋም ትዳር ነው፣ ወይም ደግሞ በአንዲት ሴትና በአንድ ወንድ መካከል ያለ ጤናማ የጋብቻ ግንኙነት ነው። ለማንኛውም ኤጲስቆጶስ የአንዲት ሚስት ባል ሊሆን ይገባዋል። የአንዲት ሚስት ባል ሊሆን ይገባዋል። አንዲት ሚስት ልትኖረው ይገባል። አንዲት ማለት ከቁጥር አኳያ እየተነገረ ነው፣ ለኤጲስቆጶስ ብቻም ሳይሆን ምንድነው ከዚህ ጋር ተያይዞ አንዳንድ ጭቅጭቆች፣ ክርክሮች እንደነበረው አስታውሳለሁ። ትምህርት ቤት እያለን የአንዲት ሚስት ባል ማለቱ በምዕመናን ዙሪያ በቅዱሳን ዙሪያ
የአንዲት ሴት ባል ያልሆኑ ቅዱሳን አሉ የሚል ትርጉም አያሰጥም የሚል ጭቅጭቅ እንደነበረ ትዝ ይለኛል። ወንጌል በሚሰበክበት ጊዜ ሰዎች ከተለያየ ባህል፣ ከተለያየ ልማድ፣ ከተለያየ አይነት የጋብቻ ስርዓት ወደ ቤተክርስቲያን ይመጣሉ። አንድ ጊዜ አንድ ገጠር ያጋጠመኝን ልንገራችሁ። ሰውየው ያው ካልተጠመቁት ወገን ነው እና እዛ ሄደን በምናገለግልበት ጊዜ አንድ ሰንበት ተማሪ ይዞት መጣና ሌሊቱ ሙሉ ስንጨቃጨቅ አድረን በሚቀጥለው ጊዜ ወሰነ ሊጠመቅ ክርስቲያን ሊሆን ማለት ነው። እና በጣም ትልቁና ራስ ምታት ሆኖብን የነበረው ነገር ምንድነው? 4 ሚስቶች አሉት እና ከ4ቱ ሚስቶች ደግሞ አንዷ ናት አንድ ያላት እንጂ በደንብ ነው የወለደው እና በደንብ ተራብቷል፣ ብዙ ነው። ከዛ በኋላ ቀጥተኛ አጨቃጫቂ የነበረው ነገር ምንድነው? እሺ እሱን አሁን ዝም ብለን ልናጠምቀው ነው? ሄዶ ከዛች ሚስት ከነዚህ ሚስቶቹ ጋር ሊተኛ ነው? ሊኖር ነው? ምንድነው የሚደረገው የሚል ከፍተኛ ውዝግብ ነበር። በጣም አስጨናቂ ነበር ጊዜው እና አጠገቤ የነበሩት አገልጋይ የነበሩት ሰዎች መጀመሪያ እሱን ወደ እውነት ከማምጣት ይልቅ የ4 ሴት ባል መሆኑና የብዙ ልጆች አባት መሆኑ አጨቃጭቆ ነበር እና በዚህ ጉዳይ አንድ ተጨማሪ ጉዞ አድርጌያለሁ። በዚህ ጉዳይ ለመመካከር እዛ ከነበሩ አገልጋዮች ጋር በጣም ፈታኝ ነበር እና አንዳንዶቹ መጀመሪያ ያገባትን ሴት በቃ እሷን ተቀብሎ ለሌሎቹ ድርሻቸውን ሰጥቶ ይበትን የሚሉ ነበሩ። አይ እንዴት እንደሱ ይሆናል? የሚወዳት ጋራ ይኑር፣ ከ4ቱ ይምረጥና በቃ አንዷን ያዝ የሚሉ ነበሩ። ከዛ ባሻገር ደግሞ ብዙ የወለደችዋን በልጅ የምትበልጠዋን ያዝ የሚሉ ነበሩ። ለማንኛውም ለአነሳ የፈለኩት ነገር ወንጌል በሚሰበክበት ጊዜ ከአሕዛብ ሰዎች ይመጣሉ። 2-3 ሚስት ያላቸው ሰዎች ይመጣሉ። ልጆች የተወለዱበት ቤት ያላቸው ሰዎች ይመጣሉ። አሁን እኛ ብዙ ጊዜ አእምሯችን የተቃኘው ይሄ ወንጌል ይግባውም አይግባውም በክርስትናው ባህል ውስጥ ያደገው ሰው ተው ብንለው የሚተው አድርግ ቢባል የሚያደርግ ሰው ያለበትን ይሄ በቃ አንዲት ሴት ለአንድ ወንድ ነው የሚለውን መርህ ተቀብሎ ከዛ ውጪም ሲሆን ደግሞ ንስሐ መግባት አለብኝ ብሎ በቃ አጥፍቻለሁ እኔ ሀገር ቤት ለመሬት ጥበቃ አንዷን እዚህ ለሱቅ አንዷን አግብቻለሁ ብሎ ተናዞም ቢሆን በቃ እንደው መጨረሻ ላይ ቀኑን አስጡኝ ብሎ በቃ ልክ እንዳልሆነ ሌላው ቢቀር ልክ አይደለም የሚለውን ነገር ተረድቶ የሚመጣው ሰው ነው እኛ የምናውቀው። እኛ እንደሱ ነው የሚገባን። ግን ወንጌል እንደው ስትራመድ ስትንቀሳቀስ ወደ አሕዛብ ስትሄድ አሕዛብ የሚለውን ቋንቋ ይቅርታ አድርጉልኝ፣ ያው አሁን ባለው ሁኔታ ነው እየተናገርኩ ያለሁት። ወደዛ ሲኬድ የተለያዩ ሰዎች ናቸው የሚመጡት እና በጊዜው ይሄ ወንጌል በሚሰበክበት ጊዜ ሰዎች ከተለያየ አይነት የኑሮ ጠባይ ይመጣሉ። 2-3 ሚስቶች ያሏቸው ሰዎች ሊመጡ ይችላሉ። ይሄ ቤተክርስቲያን ተግዳሮት ነው፣ የአገልግሎት ተግዳሮት ነው። ምንም ጥርጥር የለውም። ለአንድ አዳም 2 ሔዋን አላዘጋጀም እግዚአብሔር። ጋብቻ በብዙ ምሳሌዎች ስናየው ያው የወደቀው ይሄ ክርስቶስ መጥቶ ሕይወትን እስኪያቀና ድረስ አንዳንድ እግረ መንገዴን ይሄንንም ላንሳ ይመስለኛል። በሚቀጥለው ጊዜ በደንብ አነሳዋለሁ ጉዳዩን ሰዓቱም ስለማይፈቅድልኝ። ይሄ አንዳንድ ጊዜ እንደ ምሳሌ የምናነሳው የእግዚአብሔር የሆኑ ሰዎችን ሕይወት ለምሳሌ አብርሃምን ማንሳት እንችላለን፣ ዳዊትን ማንሳት እንችላለን፣ ሶሎሞንን ማንሳት እንችላለን። ወደ ኋላ ሄደን የነ ያዕቆብንም የነ ይስሐቅንም ሕይወት ማንሳት እንችላለን እና ወደ ኋላ ሄደን ብዙውን ነገር ስንመለከት የእግዚአብሔር በሆኑ ሰዎች ሕይወት ውስጥ ያለውን ነገር አንዳንዶች ያነሳሉ። ይሄ በቃ ይሄ ልክ አይደለም፣ የእናንተ የጋብቻ ስርዓት እንደሱ መሆን የለበትም፣ አንዲት ሴት የአንድ ወንድ ናት የሚለው ነገር ሲነሳ እንዴ አብርሃም እንደዚህ አልነበረም፣ ዳዊት እንደዚህ አልነበረም፣ ሰሎሞን እንደዚህ አልነበረም ይላሉ እና እንደዛ ብለው ያስባሉ። ይኸውላችሁ ከዘፍጥረት 1 ጀምሮ ማነው 3 ጀምሮ ይሄ ከሰው ውድቀት ጀምሮ እስከ ኢየሱስ ክርስቶስ መምጣት ድረስ ያለው የእግዚአብሔር ሰዎች ሕይወት እንኳ ትክክል ነው ብሎ ለትክክለኛ ሕይወት እንደ ቱምቢ የተቀመጠ አይደለም። ከአብርሃም ሕይወት የምንማረው አለ፣ የማንማረው አለ። ከዳዊት የምንማረው አለ፣ የማንማረው አለ። ከሶሎሞን የማንማረው አለ። ሶሎሞን ልክ ነው ተብሎ ነው የተጻፈው እኮ ለትምህርታችን ተጽፏል ነው የሚለው። ትክክለኛ የሆነውን የተስተካከለውን የተቃናውን እውነት ያየነው የእግዚአብሔር አብ የክብሩ ነጸብራቅ የባህሪው ትክክለኛ ምሳሌ የሆነው ኢየሱስ ከመጣ በኋላ ነው። ጌታችን ኢየሱስ ክርስቶስ ከሰው ውድቀት ጋር ተያይዞ የተበላሸውን አጠቃላይ ነገር ያቀና ማንነት ነው። ስለዚህ
የነ ሶሎሞን የህይወት ልምምድ አስተማሪ ሆኖ ቀርቧል። አብርሃም በአቋራጭ አጋር ጋር በመሄዱ እስማኤልን በመውለዱ የምናጨበጭብለት አይደለም። በመልካም አይደለም የተጻፈው፣ ተጨንቋል። ለትውልዱ ጥሎት ያለፈው ነገር ዛሬም ጭምር ያው ያ ህዝብ ዋጋ የሚከፍልበት ሆኗል። እነ ዳዊት በዛ መንገድ መሄዳቸው በኋላ እነ ሶሎሞን መወለዳቸውን ብቻ እናይም። ዳዊት አልተጨነቀም እንደ እግዚአብሔር ምህረት ብቻ አይደለም እናየው። ስለዚህ በዛ ህዝብ ህይወት ውስጥ ልክ በሆነው ነገር ትክክለኛውን ነገር ውጤቱን፣ ልክ ባልሆነው ነገር አሁንም ውድቀቱን ያንን እንድንማር ሆኖ ነው የቀረበው። ስለዚህ የብሉይ ኪዳን ታሪኮች በብሉይ ኪዳን ታሪክ ውስጥ የምናያቸው ነገሮች ለትምህርታችን ጳውሎስ እንደተናገረው መልካሙም ካልሆነውም ነገር ከውጤቱም ጭምር እንድንማር ሆኖ ቀርቧል እንጂ አሁን የምንኖረው ኑሮ የህይወት ልክ አይደለም እንደ ክርስቲያንና እንደ አጠቃላይ። በተለይ ደግሞ የክርስቶስን ቤተክርስቲያን እቺ ጥርት ያለችዋን ሙሽራይቱን በተመለከተ ደግሞ በጭራሽ ዝብርቅርቅ ያለ ነገር ሊኖር አይገባም። ስለዚህ የአንዲት ሴት ባል የማይነቀፍ መሆን አለበት። ኤጲስቆጶስ ነው የሚለው። ይሄንን እንግዲህ እንመለስበታለን። የእግዚአብሔር ጸጋ ይብዛልን። በጥቅሉ እግዚአብሔር ቤቱ ምን አይነት መልክ ሊኖረው እንደሚገባ በሐዋርያው በኩል ማስታወቁን ነው የምናየውና እንግዲህ ጌታ የኛንም ጉባኤ ቅድስቷን ጉባኤ ደግሞ በዚህ ዘመን ያለችዋን ቤተክርስቲያን አጠቃላይ ቤተክርስቲያንን እንደ ቃሉ ለሚቃኝበት ጸጋ አሁንም ትውልዱን እንዲሁ ያብቃ። እግዚአብሔር ጸጋ ይብዛልን።